ከታጣ አብራችሁ ነበር ይሄን ሲያሰሩብኝ የነበረው? ቆይ እኔ አንተ እንደው ፈልከን አርጁ ንገረኝ እስኪ። ይሄ አጭበርባሪው አስመሳይ ነው። ኧረ እባክህ ለኔ ብላ ከፍቅረኛ ጋር የምትማግጠው? ዳጣ ከቃሊስ ጋር የፍቅር ግንኙነት ጀምር ስትያስቆት አባዬ። ኤቢ ላንቺ ብዬ ነው። ቆይ ለምንድን ነው እኔ የሚሰማኝ ነገር እናንተ ለማይሰማችሁ አባዬ ንገረኝ። ኤቢ ነገ ሰላም ፍርድ ቤት ቀጥራታለች ነግራሻለች አይደል? እኔ ከእናንተ ጋር እየሄድኩኝ ሰው ቢለክፈኝ ወይም ቢሰድበኝ ምን ታረጋላችሁ? ሁለታችሁም ውሾች ናችሁ። አንቺ ካድ ቃዲስ ሰላም እና ስማግን ነው። እንዴት ነሽ? አንተ ግን ትናንት ከኤቢ ጋር ቀለበት ገዝተህ ምናምን ዛሬ ግን ከኔ ጋር መገናኘት ማለት ትንሽ አይደብርም እንዴ? እንገናኝ ስላልሽኝ እኮ ነው። እሱማ ልክ ነህ። በቃላ ልክ እንደየው ነው የተመቸኝ። የሆነ ተመችቶሻል? ያው ፍቅር እኮ ባይን ይገባል ይባላል። አንተ እዚህ ምን ትሰራለህ? ቃዲስ ነው አይደል የቀጠረሽ? ምንም ታውቀው ነገር አለ አይደል? እዚህ ምን ትሰራለህ? ቆይ አንዴ ሲሚኝ። ምንድነው ማዳመጥ? እዚህ ምን ታረጋላችሁ? በቃ ዞር በልልኝ። ይኸውልሽ ኤቢ አንዴ ሲሚኝ። ቃዲስ ነው አይደል? በእናትሽ አንዴ ሲሚኝ። አርጁን ዞር በልልኝ። ይኸውልሽ ቃዲስ ዳጣ የምታወራን እየደወለ ላንቺ እንደሚነግርሽ ዛሬ ያውቀናል። ለትንሽ ነው የቀደመን። አንተ ስለዚህ ነገር ታውቃለህ? ከታጣ ጋር አብራችሁ ነበር ይሄን ሲያሰሩብኝ የነበረው? ቆይ እኔ አንተ እንደው ፈልከን አርጁ ንገረኝ እስኪ። እኔ ከቃዲስ ጋር ልታጣለኝ ፈልገህ ነው? ንገረኝ አርጁ። ቆይ ለምን ይሄን ነገር ማድረግ ፈለክ? ኤቢ እንደሱ አይደለም። ይኸውልሽ አንዴ ሲሚኝ። ዳጣ ላንቺ ብላ ነው። ኧረ እባክህ ለኔ ብላ ከፍቅረኛ ጋር የምትማግጠው? ኤቢ በእናትሽ አንዴ ሲሚኝ። ይኸውልሽ ሆድ እንደባሰሽ አውቃለሁ፣ ግን ቃዲስ እያታለለች ነው። በእናትሽ እያታለለች። ይሄ አጭበርባሪው አስመሳይ ነው። ንገረኝ እስኪ ምን ብሎ ነው የሚያታልለኝ? ይኸውልሽ ቃዲስም የሆነ ቦታ አውቃለሁ የሀብታም ልጅ ፍቅረኛ ነበረችው። ምን አገባ? እሺ ችግር የለውም። ይኸውልሽ ኤቢ ግን ይሄኛው ልጅ በጣም አስመሳይ ነው። እያስመሰለ ነው። ካላመንሽኝ ምጥንን ጠይቂያት። ምጥንን ምን ሲያረጋት እንደነበር በደንብ ጠይቂያት። ይኸውልሽ ከዳጣ ጋር ታማኝ ሆኖ ለመታየት እየሞከረ ነው። እያስመሰለ ነው። አልገባም። ዞር በል ኤቢ። ቃዲስ አንተ ነገርካት አይደል? አዝናለሁ ዳጣ። እኔና ኤቢ ምንም አልደባበቅም። አዝናለሁ ዳጣ። እሷ አንቺን እንደ እህቷ ነው የምታይሽ። ችግር የለውም። እኔ ግን ከልቤ ወድጄ ነበር። አንተ ግን እሷ ፊት ታማኝ መሆንህን ለማሳየት እኔን ተጫወትክብኛል። አስበልኸኛል። ችግር የለውም። አንቺ ምን አይነት ሰው ነሽ? ቆይ እንዴት እንደዚህ አይነት ነገር ዳጣ እኔ ላይ የምታደርጊው? ለምን ዳጣ? ለምን ምን አደረኩሽ? ይቅርታ ኤቢ፣ አሁን ምንም ልልሽ አልችልም። ይቅርታ? ቃዲስ ሲነግረኝ ማመን ነበረብኝ። ቆይ ዳጣ እንዴት? እህትሽ እኮ ነኝ። እሺ ቆይ እናታለች እንዴት እንደዚህ አይነት ነገር ታደርጊያለሽ? ዳጣ ንገሪኝ እንዴት? እባክሽ ኤቢ በቃ አይዞሽ። ቆይ ቃዲስ እንዴት? እሺ ንገሪኝ። ቆይ እንዴት? ሲጀምር ይሄ ነገር ራሱ ትክክል አልነበረም። የእውነቴን ነው። እኔ አንቺ አርግባትኝ ኖሮ ማድረግ አልነበረብኝም። ሰው ከሰው ማጣላት ጥሩ አይደለም። በቃ አይዞሽ። እህቴ እኮ ናት ቃዲስ፣ እህቴ እኮ ናት። እንዴት በዚህ ልክ? አይዞሽ ኤቢ ተረጋጊ። አይዞሽ እህቴ እኮ ናት። እንዴት? አይዞሽ ዳጣ አንቺን መታችሽ እንዴ? አይ ችግር የለውም አርጁን፣ መልክ ነው የሰራብኝ። ጠርጥሬ ነበር መጀመሪያው ነው። እሺ በቃ አይዞሽ በእናትሽ። ችግር የለውም አርጁን፣ ይሄን ልክስክስ እኔ ካልያዝኩት
ዳጣ አይደለም ኪድዬን አለቀም። በጣም ተናዳብኛለች። እኔንም እኮ በጥፊ ብላኝ ነው ያለፈችው። እሺ ምን እናድርግ ዳጣ? ሁላችሁ ከዚህ በኋላ ኤቢ እኔን ሰው አታደርገኝም፣ አንተንም ሰው አታደርግም። ወደ ድሮ እናንተ እንድታወራ ማድረግ የምንችለው በቃ ቃዲስ አስመሳይና እውነተኛ አፍቃሪ እንዳልሆነ ማረጋገጥ ስንችል ብቻ ነው። ይሄን ደግሞ አደርገዋለሁ። እሺ ኪድዬን አሳይሃለሁ። እሺ ዳጣ ጠብቂኝ። ፈራህ እንዴ? ማ እኔ ገዛኝ ነው ፈር ለነገሩ አንተ ውርደት ጋቢህ ነው ተከናነው ሆኖ ምዞር። እንግዲህ ነገር ያለው ስርዓትን ብትይዝ ይሻላል። ምን ልትሆን ራስህ ስነ ስርዓት ያዝ። አት ስነ ስርዓትን ያዝ። አንተ ራስህ ስነ ስርዓት ያዝ። እንግዲህ ጀምረናል፣ እንጨርሰዋል እኮ እንጨርሰዋል። አትንጫጩ። እንግዲህ ፈተናው ምንድነው? ይሄ ነገር ዝም ብሎ ቀልድ ጨዋታ ይመስላል እንጂ ቁም ነገር ነው። እንዲያ በይንና ተሎንድ። እኔ ለዛ ጥያቄ ጠይቃችኋለሁ። ጥያቄውን የመለሰ ያሸንፋል። ከዛ እኔም መርጠዋለሁ። አካድ ምንድነው? አንቺ ልብ የለሽም እንዴ? በቃ ከኔና ከሱ ማን እንደምትወጅ ተናገሪና ዘው መለያየት ነው። ምን ሌላ ነገር ያስፈልጋል? እኔ የፈለኩትን መውደድ እችላለሁ። ስለዚህ ባሌን በመስፈርት ነው የምመርጠው። ልቤ ስላለኝ ብቻ አይደለም። አራ በይ እንግዲህ ጀምሪ። እሺ አንደኛ ጥያቄ፣ እኔ ከእናንተ ጋር እየሄድኩኝ ሰው ቢለክፈኝ ወይም ቢሰድበኝ ምን ታረጋላችሁ? ከች አታቀልለው እደፋዋለሁ። እሺ ጥሩ። አረ ይሄ ነገሩ ውርደት ነው። ገበያ እንዲወጣ አህያ እኮ ነው ይሁን። አትፍራ። ያስፈራል። እሺ ሁለተኛ ጥያቄ፣ ብንጣላ ምን ታደርጋላችሁ? ያው እንደ ሁኔታው ነው። ጥፋቱ ያንቺ ከሆነ እንደው ትንሽ ቸብ እኔ እንኳን በውይይት ለመፍታት እሞክራለሁ። እሱ ካልሆነ እኮ ነው እንጂ ዝም ብሎ ዱላ ማን ያነሳል? አንድ ጊዜ ታርሟል። ገዚ ሌላ ጥያቄ፣ እኔ ልጅ ባልወልድ ምን ታደርጋለህ? አራ እኔ ሌላ ሴት አልነካም። ጠበል ምናምን ወስድሻለሁ። እኔ እንኳን ታልወለድሽ ከሌላ ወልዳለሁ። አየሽው አይደል በላይሽ ላይ ሲደርብብሽ። አሁን ይሄ ሰው ነው። ይኸው እንግዲህ ተመልከች። አይ መከሪያ። እሺ ምን ባደርግ ነው የምትፈታኝ? ይሄማ ቀላል ነው። ባታከብሪ፣ ክብሬን ከነካሽ፣ ክብሬን ንቀሽ እንደባል ታላጌሽ እና ሌላ ወንድ ካየሽ ዋልሽን ጠቅለሽ ወዲ እናትሽ። አዎ እኔም እስማማለሁ። ካላከበርሽ ምን ባልሆንኩ። እሺ ተናድጄ ብታገኝ ምን ታደርጋለህ? ቤቱን ጥዬልሽ እወጣለሁ። እኔ ግን መጀመሪያ ምን ምክንያትሽን እጠይቃለሁ። ከዚያ ደግሞ አስቅሻለሁ። ልልሽ ስለ አሁን ልልሽ ታፊ ነው የወሰደው። መጀመሪያ እኮ አንተ ነው የተናገርከው እኮ ልናገር ስልኮ ነው ከኋላህ መጥቶ። እንግዲህ ዳርዳራት በይ። እሱን ከፈለግሽ በግልጥ ተናገሪ። እንደ እህል ዝም ብዬ ቁሜ ብሸጥላት እንዴ ያለመድኩትን አንድኛውን አበዛችሁ። ይኸውልህ ገዚ አትፈር፣ ገብተህበታል። እንደገባህ ጨርሰው። እሺ የመጨረሻ ጥያቄ፣ እሺ ከዚህ ከተማ መኖር ብፈልግ ምን ሰርታችሁ ታኖሩኛላችሁ? የቀን ስራም ሰርቼ ቢሆን አኖርሻለሁ። አይ እኔ ግን እዚህ መኖር አልፈልግም። አገሬ መግባት ነው የምፈልገው። ይዤሽ ነው የምሄድ። መሄድ ባልፈልግስ? አልፈለግሽማ ትቼሽ እሄዳለሁ። አየሽው የጨካኝ ነው እኮ አይወድሽም። ዝም ብሎ ነው ይሄ ሌባ አጭበርባሪ ነው። በቃሽ ትንሽ ጠብቁኝ። ውጤት እየተሰራ ነው። ያ ዝም ብለህ እኮ ነው የምትደክም። እሷ እኮ እኔን ነው የምትመርጠው። እንግዲህ ሁለታችሁንም አንድ አይነት ጥያቄ ጠይቄ በትክክል የመለሰልኝ የልጅ አባት የሚሆነውን አውቄያለሁ፣ መርጫለሁ። ገዛኸኝ። ስሜ እኮ ራሱ ዋስ እኮ ነው። አይ ለዛዬ አጨናደከምሽው ዝም ብለሽ። ሳያልቃት ፎክራንት አዳምጡ። በትክክል ለኔ ባል ለልጆች አባት የሚሆነውን ሰው መርጫለሁ። ሁለት ጥያቄ ሁለታችሁም ተመሳሳይ ነጥብ ስላመጣችሁ እኩል ይሆናል። ሌላውን ግን እኔ እንደምፈልገው የመለሰልኝ አንድ ሰው አለ። ልጅ ባልወልድ ስለሚለው ጥያቄ አቻ ከሌላ ወልዳለሁ ብሎ መልሷል። አሁን እንዲህ ይባላል፣ እዚያ እንዲህ ይባላል። አሁን እዚህ መኖር ብፈልግ ስለሚለው ጥያቄ አቻ እዚህ መኖር አልፈልግም ብሏል። የራሱን አቋምም አሳይቷል።
ስለዚህ ሁለታችሁም ጥሩ ባል መሆን ብትችሉም እኔ ግን አንድ ባል ነው መምረጥ የምችለው። ነገር ግን አንድ ባል መምረጥ ስላለብኝ አቻን አልመረጥሽውም ማለት ነው። አየሽ ዝም ብለሽ ነው ያደከምሽው። መርጫለሁ። አቻ ክትክተው በየሄደበት የማያሳፍራት ልመት አትወስዳት። አንተ ቃልህን አክብር ብያለሁ፣ ነግሬሃለሁ። ለዛ ዝርያው ገና የመኳንንቱ ገና ሲወለድ በልጅ ጉልበቱ ጦር አዘመተ በ10 ዓመቱ አቻ መድኃኒቱ ውሻ ነህ። ሁለታችሁም ውሾች ናችሁ። አንቺ ካዲ ለዛ ካዲ ናታን በቃ ስተሰርቻለሁ። ልጁ የተረገመ ነው። ኤቢ መቼም ይቅር አትለኝም እኮ። ልጁ አደገኛ መልክ ሰሪ ነው ብዬ ነግሬሻለሁ። በቃ ዝቅ ሲል ሰው ለማክበር ሲሞክር የምርቱ ሆኖ አይመስለኝ የሆነ ነገር ፈልጎ። በቃ ናታን እኔ ቀድሜ ላንተ ነግሬያለሁ አይደል? በእናትህ በቃ ኤቢን ለምንልኝ በእናትህ። እሺ ችግር የለም። ኤቢን የእሷን ፍቅረኛ ድጋሚ ልነጥቃ ከመሞከር ኤቢ ላይ የተናደደች እንዴ በናታን ላይ ሌላው እንድታስቢያለሽ እንዴ እንደዚህ ታደርጋለሽ ብላ ነው የተናደደችብኝ። ማለት ከዚህ በፊት አልነጥቅሻትም አይደል እንዴ? ደግሞ እኔን ከሆነ እኮ ራሴ ስለፈለግኩ እንጂ ማንም የሚነጥቀኝ አይነት ሰው አይደለሁ። ደግሞ ከዚህ በፊት እንደዚህ እንዳትይ በተደጋጋሚ ነግሬሻለሁ ዳጣ። እሺ በቃ ናታን በእናትህ አንተ ለምንልኝ። ግፋ ቢል አንተን ታምናለች ናታን። በእናትህ ብታምነኝም ልታጣላኝ ሞከረች ብላ ነው የምትረዳው። በቃ ቃዴስ አስመሳይ ከሆነና አርጁንም ከዚህ በፊት አውቀዋለሁ ካለ በቃ ማጋለጥ ነው። እሱም አይቀርም ናታን። ነው ይሄ ልክስክስ ምጥንን እንትን ይላል። ይሄ ባለቂ ደግሞ ምጥን ምን አላት? ተው ብቻ ይይዘዋለሁ። ይሄ ልክስክስ ይይዘዋለሁ። አባዬ ዳጣ እህቴ አይደለችም እንዴ? ዳጣ ከቃዲስ ጋር የፍቅር ግንኙነት ልትጀምር ስትያዝኳት አባዬ ቃዲስ እየደወለችልኝ ነው ብሎ ሲነግረኝ አላመንኩትም ነበር አባዬ። ከዛ ግን ቅጠራትና ከመጣች አምንሃለሁ አልኩት። እሷም የቀጠራት ቦታ መጣች አባዬ። እኔ እኮ ናታንን በጣም ነበር የምወደው፣ ለእሷ ብዬ ነበር የተውኩላት። እሷ ግን አሁንም ቃዲስን ፈለገችው አባዬ። ለምን አባዬ? እኔ እኮ ዳጣን አምናት ነበር። እሺ በቃ ከዚህ በላይ ማን ነው የሚታመነው? አንተም ሰላምም። እኔ ብቻ አባዬ ተስፋ እየቆረጥኩኝ ነው። ቆይ እኔ የተሳሳተ ዓለም ላይ ነው እንዴት ተፈጠርኩት? ለምንድን ነው ሁሉም ሰው ያልሆነ ነገር የሚያደርገው አባዬ? እኔ ምንም አልገባኝም። በቃ እኔ ምንም ነገር ሊገባኝ አልቻለም አባዬ። ይሁን አባዬ፣ እማዬ ላንተ ይቅርታ አድርጋለን። እንደ ድሯችሁ አብራችሁ ካኖራችሁ አባዬ ሁላችንም ይህን ቤት ለቀን ነው የምንወጣው። ለማየም ነግራታለሁ።
ምንድነው? እና እሱን መረጥሽ? ከኔ እሱ በለጠብሽ አይደል? ፈልገ መስሎኝ ውድድር ውስጥ የገባው እና አቻን ልታገቢው? አዎ አገባዋለሁ። ባይገርም የትም ልውሰድሽ ብለኝ አብሬው ነው የሚሄዱ። እኔስ? አንተማ እንግዲህ ቢጤን ፈልግ። ማን ነበረች ያች ገጠርም ቢሆን ያለችህን ሚስትህን ሂደህ አግባ። አንቺ ላፍሽ ለከት ይኑሩ። አይ እንግዲህ በቃ ጨርሻለሁ። ቁም ነገር ነው። ቁም ነገር ደግሞ አንዴ ነው አይደገምም። እሺ እና አቻን መረጥሽ? እሱ ከኔ በምን በልጦ በምን ስራው ነው እሱ የበለጠ? ቢሆንም ለዛ መብቷ ነው። ቀድመሽ ተወጂው ስለነበረ ነው። ሆን ብለሽ ነው። እንግዲህ በፈተናው መሰረት በለጠብኝ እና እኔ ይህን ያህል ጊዜ እንደ ላምጅና ተከትዬ ሜዳ ላይ ጣልሽኝ። በቃ ቢሆንም ለዛ መብቷ ነው። ጊዜ አለ። እኔም እጣ ክፍሌን አላጣም። አንቺም ደግሞ ደም እንባ ስታለቅሽ አይሻለሁ። በአይኔ በብረቱ ካላየውሽ እንደ እውነት እግዚአብሔር የለኝም ማለት ነው። ምንድነው ገዜ? ሲጀመር ቆፍጠን እንበል እንጂ እሱ እንኳን እሺ ብየው እንደዚህ ጀነን ኮራ ብሎ ነው የሄደው። ምንድነው እንደዚህ መልመጥመጥ? ውጣ፣ እኔን ውጣ። ችግር የለም። ነገ ግባ ብለሽ ስታለቅሽ አይሻለሁ። ችግር የለም። አሁን ውጣ ከዚህ በቃ ገዜ ሂድልኝ በቃ። ምን ይላል? ፈልጎ ውድድር ውስጥ ከገባ በኋላ ይጨቀጭቀኛል እንዴ? እናታን በእናት ምን አለች? ዳጣ ምንም አላለችኝም። ዘግታኝ ነው ያለፈችው። እንዴ ሰላምም አላለችም? ምንም አላለችኝም። ዘግታኝ ነው ያለፈችው። በጣም ተናዳለች። ወዴት ነው ሄደችው? ወደ ክፍሏ ነው የገባችው? አዎ እሷ ክፍል አባዬ ያለ አይደል? እሱ ጋር ነው የገባችው። በቃ ለአባዬ ተናገረች ማለት ነው። ወይኔ ጉድ ይፈላ። ወይኔ በቃ አለቅልኝ። ዳጣ ችግር የለም አትፍሪያት። ለእኔ ቀድመሽ ነግረሽኝ የለ እኔ ያስረዳታለሁ። በቃ ናታን በእናትህ ለአባዬም ንገርልኝ። አባዬም እንዳያዝንብኝ በእናትህ ናታን። እሺ ግን አትነግረውም ዳጣ? ተነግረዋለች። ኤቢ ትናገራለች። ዳጣ በቃ አትፍሪ። አንቺ ለእሷ ብለሽ ነው። በቃ እኔ ያስረዳታለሁ። አሁን ናታን በእናትህ አሁኑኑ ሂድና አስረዳት። እሺ በቃ አንቺ አይዞሽ። በእናትህ ናታን፣ እኔ ነገሮች በቃ እየተደራረቡብኝ ነው። ኤቢ ደግሞ ሰላምን ከሳታለች። ሂደሽ ነገ ትመሰክሪያለሽ ያለችኝ ነው። አልሄድም በያት። ቆይ ሲጀመር አባዬ ካልከሰሰ እሷ ምን ብላ ልከሰም እንዴ? አቃቢ ግን ከሳሽም ባለ ጉዳይም ልትሆኑ እንዴ? አረ በእናትህ ናታን፣ እኔ አሁን ስለ ክስ ምን አቅላለሁ? ግን ኤቢ ሰላምን ነገ ፍርድ ቤት ገትርሻለሁ እያለቻት ነው። አንተ ራሱ አይቀርልህም ምስክርነት። ኤቢ በጣም እልኸኛ ነች። አባዬ ያስቆማታል። ተያት፣ ቀልድ አይደለም እንዴ? ሰላም ፍርድ ቤት ገባሽ ማለት እኮ የአንቺ ሚስጥር ሁሉም ነገር ወጥቶ ሁሉም ነገር ከቁጥጥር ውጭ ነው የሚሆነው። አዎ ናታን በእናትህ፣ ስለዚህም በደንብ ንገራት፣ በደንብ አስረዳት። በእናትህ ናታን። እስቲ ከሰማችኝ እነግራታለሁ። ሄደን ሰራልኝ። ወይኔ ዳጣ ታላሽ ይዛለሁ። እሺ ልቅም አቤት። እንዴት ነሽ ምጥን? ደህና። አላወቅሽኝም እንዴ? ቃዴስ ነኝ። አወኩ። እንዴት ነሽ? እኔ እኮ እንዲሁ አንገብግባችሁ ግደሏቸው ነው እንዴ ተባሉ እነዚህ ሴቶች። አሁን እንዲዎች ሞሳ ልጅ አሁን ይህን ያህል ሰዓት ወሬ ተወንድ ጋር ማውራት ምን ይሉታል? አሁን ለዛ ምንም የማታውቀው ልጅ ጨምራ እኮ አበላሸቻት። በቃ ተበላሸች። ደህና። ክረምት እንዴት እያደረገች ነው? ደህና። እንዴ ደህና ብቻ ነው እንዴ የምታውቂው? እሺ። ማውራት አልፈለግሽም? ስልኩን ልዝጋው እንዴ? እሺ። እንዴ ለምን? እኔ ማውራት አልፈለግሽም? ስለ ደወልኩ አኩርፈሽኝ ከሆነ ልዝጋው። እሺ። እሺ የቱ ነሽ ነው? እነ ውሃ ቤት ነው። ኦ በቃ ቻው ምጥን። ክረምቱን በጨዋታ አታሳልፊ እሺ? አጥኚ እንዳትዘናጊ። እሺ በቃ እደውልልሻለሁ። ቻው በቃ። እሺ ቻው። እሺ ቻው ምጥንዬ። እሺ ቻው በቃ። ነይ እስኪያችን ነይ። ነያችን ተመንገር እየወረሽ ነይ እስቲ። ከመንገር እየወረሽ ከመንገር እየወረሽ ነው። አይ አልናገርም። የተረገማችሁ
ከዛች ከለዛ ጀምሮ እንዲያላችሁ የተረገማችሁ እኮ ናችሁ። እንዴ ገዜ ቆይ እሺ ምን ማለት ነው? የበሷ በሞት ጠያቂ ዘመድ የለውም ብላ ነው አይል? እኔ በፍቅር ሞትኩ፣ በጦርነት ሞትኩ፣ ሞት አለቃት። ገዜ ቆይ ማንን ነው መሰልሽኗ? ለነገሩ አንቺም ያው ነሽ። ይኸው ደርሰሽ እኮ አሁን ተወንድ ጋር በስልክ ይህን ያህል ሰዓት እያወራሽ እኮ ነው። ገዜ ግን ዛሬ በጣም ተናደሃላ። ውሃለች? እኔ ምን አውቅልሻለሁ? እኔ ምን አልኩ? መት ነው የምጠርጋችሁ። አይለዛ ይኸውልሽ ምጥርዬ ነይ የማልንገርሽ እጅና ይችን የተረገመች ልጅ ለነገሩ ታዩ እጅ ታዩ ወዲያ ዳጣ ነይ፣ አታመልጭኝም። ነይ ናታን ና እንዴ። ዳጣ እንደዚህ ይደረጋል? ለምን እንደዚህ ማድረግ ፈለግሽ? ኤቢ ላንቺ ብዬ ነው። ምን አይነት አይን አውጣ ነሽ? ላንቺ ብዬ ነው ትኛለሽ? ስማ ናታን፣ ላታምን ትችላለህ። ምንድን ነው? ቆይ ዳጣ ከቃዲስ ጋር ስትጀናጅን አስኳት። ይሄ ትክክል ነው? ዳጣ እንደዚህ ይደረጋል? ልክ አይደለም። ሜቢ አንቺ ነሽ ትክክል፣ ግን በቃ እሷ ለክፉ አስበው አይደለም። እና ለጨዋታ ነው? አንተ እሷ መቆጣት ሲገባ ጭራሽ ለእሷ ልታግዝ ነው? አይደለም ሜቢ፣ እኔ ነገሩን ስለማውቅ ነው። ቀድማ ነግራኛለች። አሀ የኤቢን እጮኛ እንዴት ላደርገው ነው? ምን ታስባለህ ብላ ነው ያማከረች? ምንድን ነው የምታወራው ናታን? አይደለም ሜቢ፣ እስኪ መጀመሪያ ተረጋጊ። በጣም ተናድሻል እኮ። ኤቢ መጀመሪያ ተረጋጊሽ። እናስብሽው አይደለም። ቃዲስ ምንም አላማረኝም አለችኝ እና አለ አይደል በቃ ልትፈትነው ነበር። ሰማኛለህ? እኔ እንዳንተ አይደለሁም፣ አልታለልም። እሺ እና ደግሞስ ምን አገባችሁ እንዴ? ኤቢ ለምንድን ነው የማያገባኝ? እህቴ እኮ ነሽ። ኧረ እባክሽ እህትሽ ሆነማ እንደዛ አታደርገኝም ነበር። በጣም ያዘንኩብሽ፣ በጣም የታዘብኩሽ። ስማ አንተ ደግሞ ፍቅር እንደዚህ አይደለም። እሺ ኤቢ ስሚኝ። ኤቢ በቃ ልጁ ትክክል ካልሆነ እኮ ማጋለጥ ነው። ካለበለዚያ ኤቢ አትሰማሽም፣ አትምርሽም። በቃ ምጥን መጣች። ነይ ምጥን ነይ። ስማ ናታን፣ የምጥንን ስልክ ወደ እኔ ፎርዋርድ አድርገው። እሷ ጋር ሲደውል ወደ እኔ እንዲገባ። አሁን ቸኩላለሁ ወይ ካልሆነ በኋላ ስቴፑን ቴክስት ላይ ልክልሻለሁ። እሺ በቃ ላክልኝ። እሺ ምጥን ነይ ነይ ምጥን ነይ ነይ ምጥን ቁጭ በይ እዚህ ጋር። እኔ የምልሽ ምጥን ውሃን ፈልገሽ ነው አይደል የመጣሽ? አዎ። ደግሞ ለአርጁን የነገርሽውን ነግሮኛል። እሺ ምኑን? ቃዴስ ይደውልሻል አይደል? አዎ እሱማ እኮ ኬክ ጋብዛችኋለሁ ብሎ እኔና ውሃን በዛው ጠፋ። በቃ ችግር የለውም እኔ ጋብዛችኋለሁ። እሺ አሁን እየመሸ ነው ግን ቢሆንም ጋብዛችኋለሁ። እሺ ቃዴስ ይደውልሻል አይደል ምጥን? አዎ። ምንድን ነው የሚልሽ? ደህና ነሽ ምናምን ነው የሚለኝ። እና ምን ትይዋለሽ? እሺ ነው የምለው። እንገናኝ ምናምን አይልሽም? እሱን ይለኛል። በጣም አሪፍ። ይኸውልሽ ከዚህ በኋላ ሲደውልሽ እንገናኝ ምናምን ሲልሽ እሺ በይው። እሺ አይ እኔ አልፈልግም። እንደውም ስልኩን ብሎክ ነው የማደርገው። እቆጣለሁ። በእናትሽ ምጥን ይሄ ልክስክስ እኮ ነው። ደግሞ ባለፈው እጅሽን ጠምዝዞሻል አይደል? አዎ። ይኸውልሽ ምጥን ይሄ ወንድ አይደለም ውሻ ነው። እሺ አዎ እሱማ ውሻ ነው። ይኸውልሽ ምጥን ስለዚህ ተባብረን በቃ እሱን ማጋለጥ የለብንም ምጥን አለብን። ስለዚህ ከዚህ በኋላ ሲደውልልሽ እንገናኝ ሲልሽ ለእኔ ትነግሪኛለሽ አይደል ምጥን? እሺ በቃ አንቺ ያራዳ ልጅ ነሽ። እሺ እኔ ዳጣ አይደለሁም ራቁቱን ካላስኬድኩት እኮ። ራቁቱንም እስኪ አንቺ ደግሞ ግማሽ ዋቱኝብኝ። በቃ አጋልጠዋለሁ ማለት እኔ ራቁቱን አስኬድ ራቁቱን ልብሱን አውልቆ ምናምን ሳይሆን ነይ እንደውም ከዋጋ ኬክ ጋብቹ የታለችዋ? መጣ። እንዴት አመሽ? ለዛ ፈልጋ ነበር ብላኝ ነበር። ፈልገሽ? እኔ የምለው ኤቢ ምን እያደረገች ነው? ምን ይሁን ብላ ነው ቤቱ እንደዚህ የምታምሰው? እማዬ ትንሽ ተናዳለች። አየልሽ ነገር በእኔ ጉዳይ ነው አይደል? ኧረ ባንቺ ጉዳይ አይደለም፣ በሌላ ጉዳይ ነው፣ በራሷ ጉዳይ ነው። ደግሞ ቤቱን ለቀንላችሁ እንወጣለን እያለች ነው። ምንድን ነው
የነገረች ነገር አለ እንዴ? አዎ ብላኛለች እማዬ። እማዬ ለአባዬ ይቅርታ ካላደረገችለት ይህን ቤት ለቀን እንወጣለን እያለች። ቆይ ወዴት ሰብስባ ልትወስዳችሁ ነው ያሰበችው? ያዘጋጀችው ቦታ አለ እንዴ? አይ እማዬ እሱን እንኳን አልነገረችም። እሽቱ እንዲያው ሀሳቧን ለማወቅ ነበር። ለማንኛውም ናታን አንተን በደንብ ትሰማለች። ታይረፊ በላት። እሺ እሺ እማዬ። ግን ለአባዬ ይቅርታ ታደርጊለት እማዬ? በጣም እየባሰበት እኮ ነው፣ ተጎሳቁሏል። ምን ነው ናታን? እኔ ሲያምርብኝ አየህ? እኔ ሲደላኝ ሲመቸኝ አየህ? አይ እማዬ አንቺም ተጎድተሽ። እስኪ ተው ናታን፣ ይልቅ በርጋ ያለው ሬስቶራንት እዛ በጣም የሚወደው ምግብ አለ። እኔ ደውልላችኋለሁ፣ አንተ ይዘህለት ና። እሺ እሺ እማዬ። ተደከመ መኪና ይዘህ ውጣ። አይ ችግር የለም ቅርብ ነው። እማዬ ኤቢ ነገ ሰላም ፍርድ ቤት ቀጥራታለች፣ ነግራሻለች አይደል? ሰምቻለሁ። ስንቱን ትታ ስንቱን እንደምትሰራ አላውቅም። ልጄ በጣም ባከነች። ናታን ለማንኛውም ለራቱ ነው፣ ይዘህለት ናት። እሺ እሺ እማዬ። ጭራሽ ደግሞ ምግብ ይዘሽ መዞር ጀመርሽ። ምን ትከታተለኛለህ? ምንድን ነው እሱ? ምን አገባ? እናገራለሁ። ኧረ ገዜ ተው ተው ተው፣ ውርደትህን በልክ አድርገው። ብለህ ብለህ ደግሞ ወሬ ልታመላልስ ነው። ምን አገባ? እንዳትከተል። እንዴት ነሽ? ለዘይ ደህና ነሽ? አለሁልህ። ምን ይሄ እንደ ጅና እየተከታተለ ገዚህም ይሄ ቅናት አለበት። ቅናት አንኮ ነው ሲፈጥር እንዴ? ሊያብድ እኮ ነው። ለምን እሱን መረጥሽ ብሎ ድሮም ተወጆ ነበር እያለ በቃ ጨቅጭቆ ሊገልኝ። ታዩ እሱ ትክክለኛ ምርጫ ነው የመረጥሽ። ደግሞ እዚህ ስትወጪ ስትገቢ ከሱ ጋር ስትጨቃጨቂ ደግሞ አትኖሪ እንዴ? ምን ይወጣ እንዴ? አይ ለጊዜውማ እዚህ ቆይ እስካመቻች ድረስ። እሻቸው አያት ግን እንደው ይቺ ልጅ እንደው ይቺ ጋዲ ብላ ደግሞ እንጀራ ይዛ የሰው እንጀራ ሰው ስትጋብዝ በሰው ቤት እቺማ ገና የቤቱን ንብረት ሁሉ ይዛ ወስዳ ዘርፋ ገዛህ የዘረፈ ነው የምታስብለኝ። ገና ጭራሽ ምግብ ይዘሽ ወጣሽ። አሁን ገና ጉድሽ ፈላ። ለዛ ጉድሽ ፈላ። ይኸውልሽ ለዛ ከዚህ በኋላ ልብሽ እንዳይጠራጠርሽ። እኔ ሲጀመር መጀመሪያ ቀን ሳይ ነው ልቤ የደነገጡ። ዋናው አሁን ወስነሽ መምጣትሽ። ይኸውልሽ ለዛ ሁሉን ነገር ላዘጋጅና እንደሚሆን እናደርጋለን። እሺ እሻቸው ቆንጆ ምግብ ነው የሰራሁልህ። ማታ ትበላታለህ። አደራ ምሳቃዋን ግን ነገ እንድታቀብለኝ። እሺ እሺ። የኔ ሸጋ ለዛው የኔ ልብ የንግስት ነፍሴው ያሽን ደግሞ ላይልሽ ነው። ጣትክን ነው የምትቆረጥም። እጅሽን ከት ጣትሽን ይቆረጠው። አሁን እቺን ብሎ ባለሙያ ደግሞ ወይኔ ገዛኝ ጉረዘርዛል እዚህ መጡ። ተው እባክህ። እንዴት ነህ? ደህና ነህ አባዬ? ናታን የመጣልህ ምግብ በልክ? አዎ አባዬ ጎበዝ፣ ምግብ መብላት አለብሽ።
አንተ ስትሄድ ቤቱ ቤት አልመሰለኝም ድምፅህን ለመስማት ሮሮዬን አቆማለሁ። ይኸውልህ አባዬ እማዬ ይቅርታ ታደርግላለች እና ደግሞ አባዬ በቃ አትዘን። እማዬ ይቅርታ ታደርግላለች። ካላደረገችልህ ሁላችንም ቤት ለቀን ነው የምንወጣው። እና ደግሞ አባዬ ነገ ሰላም ፍርድ ቤት እገትራታለሁ። ነገ ቀጠሮ አስይዣለሁ እና ነገ በጠዋት ይዤ ከቴሌ የድምፅ ቅጁን ይዤ እመጣለሁ። እስኪ ብቻ ነው ወረቀት ነው አባዬ? እሺ አቢጌል የኔ ልጅ ድካምሽን ሁሉንም ነገርሽን እያየው ልቤ እየደማ ነው። ልረዳሽ ባለመቻሌ ለማክርሽ ባለመቻሌ ያዝናለሁ። ይሄ ሁሉ የኔ ጥፋት ነው አቢጌል። ብዙ ሆነሻል። እኔ አላወዳድርም፣ ግን ያንቺን ያክል የተጨነቀልኝ የለም። ደክሜብሽ ነበር፣ ዋጋዬን ከፈልሽ። አቢጌል አንድ ነገር ብቻ ላስቸግርሽ። ሰላም ደውላልኝ ነበር። ክሱን ተይው፣ የምትወጂኝ ከሆነ አቁሚ። የነገውን የፍርድ ቤት ቀጠሮ ተይው፣ የድምፅ ቅጂውንም አትቀበይ። በቃ አቢጌል እኔ ምንሽን ብቻ አድርጊ፣ ይችን ብቻ ለእኔ ስትይ መጠቃትሽ እንደማትቀበይ ሽንፈትን ባህርሽ እንዳልሆን አውቃለሁ። ግን እባክሽ ለእኔ ብለሽ ተሸነፊ። ፍርድ ቤቱን ተይው። ለምን ብለሽ አትጠይቂኝ። ተያት፣ በቃ ሰላምን ተያት። ደግሞ ሙሉ በሙሉ በእሱ አይፈረድ። የማታውቂው ነገር አለ። በእርግጥ ሳላውቅ ነው ያረገዘችው። ጠብቃን የተበቀለችኝ። ግን ደግሞ ከምድር ተነስታ ለሀብት ለንብረት ብላ አይደለም። ስለዚህ አቢጌል ለእኔ ብለሽ ክሱን ተይው። ምን ማለት ነው አባዬ? ንገረኝ፣ ምን ማለት ነው? ቆይ ስንት ጊዜ የደከምኩበትን ኬዝ እንዴት ነው ታይ የምትለኝ አባዬ? ንገረኝ እንጂ። ቆይ ለምንድን ነው እኔ የሚሰማኝ ነገር እናንተ ለማይሰማችሁ አባዬ ንገረኝ።
እማዬ አልታረቅም ብላለች። እኔ መሆን አናግሬያት ነበር። ሽማግሌዎቹ ጠይቀዋት እምቢ አልፈልግም አልታረቅም ብላለች። ኤቢ እኔ ሌላ ሽማግሌ አናግሬያለሁ። በቃ ለእሑድ ቀጠሮ ይዘናል። ኤቢ አንቺ ደግሞ ዝም በይ። ሁላችንም ባጭሩ ከዚህ ቤት እንወጣለን። አሁን እንሄዳለን። እማዬ ይቅርታ ማታረግለት ከሆነ ተመልሰን ወደዚህ ቤት አንመጣም። የት እነ ምጥን ቤት ልንሄድ ነው? እናታን በቃ ችግር የለውም እነ ብሩክ ጋር እንሄዳለን በላት። እነ ምሳሌ ጋር ልንሄድ ነው? አዎ እሺ። ስለዚህ እማዬ ለአባዬ ይቅርታ ማታረግለት ከሆነ ወደዚህ ቤት አንመለስም፣ አንመጣም። ብለውን ተነሱ፣ ሁላችንም እንውጣ።